ሰላም ጤና ይስጥልን ተመልካቾቻችን እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከኢሳት ነፃ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። ጾም በጎ ማድረግን የምንለማመድበትና የምናዳብርበት ነው ሲሉ ኢሳት ያነጋገራቸው የእስልምና እምነት ተከታዮች ተናገሩ። በተያያዘም በጾም ወቅት የታየው መተጋገዝና መረዳዳት ከጾም በኋላ መቀጠል አለበት ሲሉ ሀሳባቸውን አጋርተዋል። ገነት ዘዘው ዝርዝሩን ታቀርበዋለች። 1447ኛው የኢድ አልፈጥር በዓል በዛሬው ዕለት በመላው ኢትዮጵያ ተከብሯል። ኢሳት ነፃ የህዝብ ሚዲያ በአዲስ አበባ ስቴዲየም የኢድን ሰላት በጋራ ሰግደው ሲመለሱ ያገኘናቸውን የእስልምና እምነት ተከታዮች ጾሙንና በዓሉን አስመልክተው የተሰማቸውን ስሜት እንዲያጋሩን አነጋግረናቸዋል። የእምነቱ ተከታዮችም የተሰማቸውን ስሜት እንደሚከተለው አጋርተውናል። ደስ ይላል። የዘንድሮ በጣም ነው ደስ የሚል። ጫጫታ የለም፣ ምን የለም። በጣም ደስ ይላል። ወላሂ ከልጆቻችን ከቤተሰባችን በሰላም ገብተናል። ሰላም ቆዩልን። ይሄን ማመለከትልኝ በጣም ደስ ብሎናል። ለዚህ ስላደረሳችሁ ሁላችሁም እንኳን አደረሳችሁ ለመላው ኢትዮጵያውያን ማለት እንፈልጋለን። በዚሁ አጋጣሚ እንኳን አደረሳችሁ፣ እንኳን ለዚህ ያበቃችሁ። ለመላው ለኢትዮጵያ ሙስሊማት በሙሉ እንኳን አደረሳችሁ ላለሁኝ ለእናንተንም አመሰግናለሁኝ። ሀገሬ ኢትዮጵያ ሰላም እንድትሆንልኝ ሁሌም ምኞቴ ነው። ዛሬ ኢዱ በጣም ደስ ይላል። ማሻአላ በሰላም ሰግደን በሰላም ተጠናቋል። ሁሌም የቀጣይ አመቱን አላህ በሰላም ያድርስልን። እናመሰግናለን። እሳት ደግሞ እናደንቃለን። አልহামዱሊላህ የኛ ሽፋን ሰጪ ነው። በጣም ደስ የሚል ነው። ደስ ብሎኛል። አላህ ተቀባይ እንዲያረገን ተቀባይ ታረጋችሁ ሰዎች አንዱ ያርገን ብዬ እላለሁኝ። ዛሬ በዓል በጣም ደስ ይላል እና አሪፍ በዓል ነው። እስካሁን አስተጋገዳችንም ምንም ደስ በሚል ሁኔታ በአማረ ሁኔታ ተጠናቋል። በጣም ደስ የሚል በዓል ነው። በጾም ወቅት የነበረው መተጋገዝና መረዳዳት ከጾም በኋላ መቀጠል አለበት ሲሉም ሀሳባቸውን አጋርተዋል። በኋላ ያለውን ነገር ወደ አላህ እየተቃረብን ጥሩ ስራዎችን በመስራት ለሀገራችን ሰላም ደግሞ በመትጋት ወጣቱን ቢሆን ያው ከመስጊድ ሳይርቅ ያለውን ነገር ከመስጊድ ካሉ ከተቋማት ካሉ ብዙ የወጣቶች እንትኖች አሉ ከነሱ ጋር ያው አንዴ በመስራት ረመዳን ላይ የነበረውን ጥሩ ነገር ማስቀጠል ይችላል። ተቸገረ መርዳት አለብን። የተራበ መርዳት አለብን። ስራ የሌለው መስጠት አለብን። የተጎዳ ደግሞ ማገዝ አለብን በተቻለና አቅም። ህዝበ ሙስሊሙ ለኢድ ብቻ አይደለም ለረመዳን ብቻ አይደለም ከዚህ በኋላ ላለውም ሰላማዊ ህይወት ለመምራት ከመንግስት ጋር በመተባበር ያለውን ነገር ሊቀጥል ይገባል ብዬ አስባለሁ። ያው ይሄ መተሳሰብ የሚባለው ነገር መረዳዳት የሚባለው ነገር ባህላችንም ስለሆነ ይከብደናል ብዬ አላስብም። ያው በበለጠ በጾም ወቅቶች እንደዚህ አይነት ነገሮች ይታያሉ። እንደዚህ በጾም ወቅቶች ብቻ ሳይሆን ከጾም ከወጣ በኋላ መረዳዳቱ ምስኪኑ ማብላቱ ነገር ይቀጥል እንላለን። ሙስሊም ያው ምስኪኖችን እንድንረዳ ያው የታዘዝንበት ነው። አላህ Subhanahu Ta'ala ለተቸገሩት ድረሱ ለተቸገሩት ደግሞ ርስቅን አብሉ ብሏል። ለምሳሌ ራስን ለ20 ምናምን ቀን ካለማመድክ በኋላ ያ ነገር ባህሪ ሆኖ ነው የሚቀረው። ለምሳሌ ስለዚህ ጾም ላይ ስትሰጣጥ ያለህን ነገር መስጠት እንደምትችል ታውቃለህ። ስትራብም ደግሞ የተራቡትን ታስባለህ። ስለዚህ ይሄኛው ጾም ማለት ለቀሪው ወራቶች ራስህን ምን ማድረግ እንደምትችል ማለማመጃ ነው እና ስለዚህ ባህሪህን ምንህን የምትገነባበት ነው ማለት ነው። ስለዚህ ጾም ማለት ማለማመጃ ነው። በዛው ነው የሚቀጥለው። ለኢትዮጵያ ሁሉም ሃይማኖት የምትከታተሉ ኢትዮጵያ ህዝቦች ጥሩ መልካም ኢድ እመኛቸዋለሁ። ስለዚህ ሀገራችን ሰላምና ጤና እድሜ ይስጣቸው ይላል። ለቀጣዩም በሀገር ሰላም በኢትዮጵያም ሰላም በዓለምም ሰላም ሁላችንም ሳይለየን ምንኖር ጀግና አላህ ያርገን። እናንተንም አላህ ያቆያችሁ። በዘንድሮው የኢድ ሰላት አዲስ አበባን ጨምሮ በመላው ሀገሪቱ የሚገኙ የእምነቱ ተከታዮች በየአካባቢያቸው በጋራ በመሰባሰብና የኢድ ሰላት በማከናወን በዓሉን አክብረዋል። የኢትዮጵያ ሙስሊሞች አንድነት ለሌላው ዓለም ምሳሌ የሚሆን ነው ተባለ። ኢሳት ያነጋገራቸው አንድ ጀርመናዊ ኢትዮጵያውያን ሙስሊሞች የእስልምናን ሕግጋት አክብረው ሃይማኖታቸውንም ሀገራቸውንም እንዲያስከብሩ አሳስበዋል። ተጨማሪ አለ።
1447ኛው የኢድ አልፈጥር በዓል ዛሬ በመላው ዓለም በድምቀት ተከብሯል። ኢሳት ነጻ የህዝብ ሚዲያም በበዓሉ ዕለት በአዲስ አበባ ስቴዲየም የኢድ ሶላት ሰግደው ሲመለሱ ያገኘናቸውን ከሳውዲ አረቢያና ከጀርመን የመጡ የውጭ ሀገር ዜጎችን አነጋግረናል። አብዱላ የተባለው ከጀርመን የመጣ የበዓሉ አክባሪ ወደ አፍሪካም ሆነ ወደ ኢትዮጵያ ሲመጣ ለመጀመሪያ ጊዜ መሆኑን ጠቅሶ ሰዎች በብዛት በተሰበሰቡበት ስፍራ በዓሉን ሲያከብርም የዛሬው የኢትዮጵያ የኢድ ሰላት የመጀመሪያ መሆኑን ነግሮናል። በኢትዮጵያውያን ሙስሊሞች ህብረት በጣም ተገርሜያለሁ ያለን አብዱላ በአውሮፓም ይህ ንብረት በቅርቡ እንደማየው ተስፋ አደርጋለሁ ብለዋል። የኢትዮጵያ ሙስሊሞች የሚገርም አንድነት ነው ያላቸው። በአጭር ቀናት ቆይታዬ በሙስሊሙ ማህበረሰብ ዘንድ ያየሁት መተባበርና መተጋገዝ ለሌሎች ሀገራት ምሳሌ መሆን የሚችል ነው። እኔ የምኖርበት አውሮፓ ግን ካፒታሊዝም ስርዓት እስልምናን ብቻ ሳይሆን በአጠቃላይ ሃይማኖትን እያጠፋ ነው። እንደ ፈጣሪ ፍቃድ በኢትዮጵያ ያየነው ሃይማኖተኝነት በአውሮፓ በቅርቡ እናየዋለን ብዬ ተስፋ አደርጋለሁ። አብዱራዛቅ የተባለው ከሳውዲ አረቢያ የመጣ የበዓሉ አክባሪ በበኩሉ በዓሉን በኢትዮጵያ በማክበሩ መደሰቱን ነግሮናል። أنا جيت من المملكة العربية السعودية سعودي أرابيا ما شاء الله تبارك الله العيد هنا صراحة جدا جميل በጣም ደስ የሚል ነው በዓሉ በጣም ጥሩ ነው ያሳለፍኩት እያለ ነው ደስ የሚል ነው እዚህ እና ከሳውዲ ነው የመጣው። ሁለቱም የበዓሉ አክባሪዎች በተለይ ለኢትዮጵያ ሙስሊሞች የሚከተለው መልእክት አስተላልፈዋል። የኢትዮጵያ ሙስሊሞች የእስልምና ህግጋቶችን አክብረው በበለጠ እምነትና እውቀት ሃይማኖታቸውን ሀገራቸውንም እንዲያከብሩ መልእክቴን አስተላልፋለሁ። طبعا اكيد عندي رسالة لجميع المسلمين في اثيوبيا احب اقول لهم كل عام وانتم بخير وعيدكم مبارك ان شاء الله وانتم بصحة وسلامة وتقبل الله منا منكم صالح الاعمال ان شاء الله. ኢድ ሙባረክ እያላችሁ ነው እንኳን አደረሳችሁ እያላችሁ ነው እና በጥሩና በጤና እንዲደክምላችሁ ይሄንን ኢድ በዓል ነው። በአሁኑ ወቅት ከ93 በመቶ በላይ የሚሆነው የሳውዲ አረቢያ ህዝብና ከአጠቃላይ ህዝብ እስከ 6 በመቶ የሚሆነው የጀርመን ህዝብ የእስልምና እምነት ተከታዮች መሆናቸውን መረጃዎች ያሳያሉ። ኢትዮጵያ የሰርኩላር ኢኮኖሚ የልቀት ማዕከል እያቋቋመች መሆኑ ተገለጸ። ኢትዮጵያ የሰርኩላር ኢኮኖሚ ሽግግር ለማፋጠንና በዘርፉ የምርምርና የቴክኖሎጂ አቅም ለመገንባት የልቀት ማዕከል እያቋቋመች መሆኑን የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ለኢትዮጵያ ፕሬስ ድርጅት እንደገለጹት የሰርኩላር ኢኮኖሚን ብክነት በማስወገድ ሀብትን ደጋግሞ በመጠቀም ላይ ያተኮረ የኢኮኖሚ ስርዓት ነው። ይህ ስርዓት አምርቶ ተጠቅሞ መጣል ከሚባለው ልማድ የተለየ ሲሆን ምርትን አድሶ አስተካክሎና ወደ ሌላ ጠቃሚ ነገር ቀይሮ በጥቅም ላይ የመዋል አሰራር መሆኑን አብራርተዋል። ባለፈው ዓመት በኢትዮጵያ ብሔራዊ ሰርኩላር ኢኮኖሚ ፍኖተ ካርታ ይፋ ተደርጎ ወደ ተግባር የተሸጋገረ ሲሆን ፍኖተ ካርታው በግብርና፣ በምግብ ስርዓት፣ በግንባታ፣ በማሸጊያ፣ በጨርቃጨርቅና በአልባሳት ዘርፍ ውስጥ ሰርኩላር ኢኮኖሚን ለማስረጽ እንደ ሀገራዊ መመሪያውን የሚያገለግል ነው ተብሏል። በአሁኑ ወቅት ኢትዮጵያ በአዲስ አበባ የሰርኩላር ኢኮኖሚ የልቀት ማዕከል በማቋቋም ላይ እንደምትገኝ የገለጹት ዋና ዳይሬክተሯ ማዕከሉ ለምርምር፣ ለአቅም ግንባታ፣ ለቴክኖሎጂ ሽግግርና ለግል ዘርፍ ተሳትፎ መጎልበት አቅም መፍጠርን ታሳቢ ያደረገ መሆኑን ገልጸዋል። የልቀት ማዕከሉን የሀብት አጠቃቀም ብቃት በማሳደግና ፈጠራን በማጎልበት በመላው አፍሪካ ሰርኩላር ኢኮኖሚ ትስስር ውስጥ ወሳኝ ሚና እንደሚጫወት ማክለው ገልጸዋል። የሲቪል ማህበረሰብ ድርጅቶች የህዝብና የሀገርን ችግር ትርጉም ባለው መንገድ ለመቅረፍ ሊሰሩ እንደሚገባ የሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዋና ዳይሬክተር ፋሲካው ሞላ ገልጸዋል። ምክትል ዋና ዳይሬክተሩ ለጋዜጣ ፕላስ እንደገለጹት ባለስልጣኑ በሀብትና በአደረጃጀት ጠንካራ የሆኑ ሀገር በቀል ድርጅቶች እንዲፈጠሩ በትኩረት እየሰራ መሆኑን ጠቁመው ድርጅቶቹ የህዝብን ህይወት በሚለውጡ ተግባራት ላይ ሊሰማሩ እንደሚገባ አሳስበዋል። በርካታ ድርጅቶች ከፍተኛ በጀት የተመደበላቸውን ፕሮጀክቶች ቢተገብሩም ውጤታቸው ግን የህዝብንና የሀገርን ችግር ትርጉም ባለው መንገድ ሲለውጥ አይታይም ያሉት ዋና ዳይሬክተሩ በቀጣይ የሚተገበሩ ፕሮጀክቶች ለውጥ በማምጣት ላይ ሊያተኩሩ እንደሚገባ አስረድተዋል። አሁን ባለው ዓለም አቀፋዊ ሁኔታ ድርጅቶች ከውጭ በሚገኝ ሀብት ብቻ የሚጠበቅባቸውን ሀገራዊ ኃላፊነት እንደማይወጡ አውስተው የሀብት ምንጫቸው አስተማማኝና ዘላቂ እንዲሆን የሀገር ውስጥ የሀብት ምንጭ መጠቀም እንደሚያስፈልግ ለጋዜጣ ፕላስ አስረድተዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የምሽቱ ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። የአሜሪካው አይነኬ ተዋጊ ጀት F-35 በኢራን ሚሳኤል ተመታ። ሶስተኛ ሳምንቱን የያዘው የአሜሪካ እስራኤልና የኢራን ጦርነት አዳዲስ ክስተቶችን እያስተናገደ እንደቀጠለ ነው። በዚህም በዓለም ላይ ካሉ እጅግ ዘመናዊና በራዳር የማይታዩ ተዋጊ ጀቶች አንዱ የሆነው የአሜሪካው F-35 ተዋጊ ጀት በኢራን የአየር መከላከያ ጥቃት እንደደረሰበት ተረጋግጧል።
እንደ ሲኤንኤን እና ሮይተርስ ዘገባ ከሆነ የዩናይትድ ስቴትስ ማዕከላዊ ዕዝ ቃል አቀባይ ካፒቴን ቲም ሆኪንስ ጀቱ በኢራን ሰማይ ላይ የውጊያ ተልዕኮ እያከናወነ በነበረበት ወቅት ጥቃት እንደደረሰበትና በአቅራቢያው ወደሚገኝ ወታደራዊ ጣቢያ በአስቸኳይ ለማረፍ መገደዱን አስታውቋል። የኢራን አብዮታዊ ዘብ በሰጠው መግለጫ ደግሞ ጀቱ የተመታው ራዳርን በማይፈልግና በሙቀት አማካኝነት ኢላማን በሚለይ የአዲስ የቴክኖሎጂ ሲስተም እንደሆነ ገልጿል። ይህ ክስተት ጦርነቱ ከተጀመረበት ከየካቲት 21 ቀን ጀምሮ ለመጀመሪያ ጊዜ አንድ የአሜሪካ ሰው ሰራሽ ተዋጊ አውሮፕላን በኢራን ጥቃት ሲደርስበት የመጀመሪያው ያደርገዋል። ኪም ጆንግ ኡን እና ልጃቸው በጦር ልምምድ የጦር ታንክ ሙከራ አደረጉ። በፒዮንግያንግ በሚገኝ የስልጠና ጣቢያ የእግረኛና የተለያዩ የጦር ኃይል ክፍሎች የተሳተፉበት ወታደራዊ ልምምድ መደረጉን የሰሜን ኮሪያው የዜና ወኪል ኬሲና ዘግቧል። በልምምድ ወቅት አዲሱ ዋና የውጊያ ታንክ የተሞከረ ሲሆን ኪም ጆንግ ኡን እና ልጃቸው የጦር ታንኩን ውጤታማነት ራሳቸው በማሽከርከር ሙከራ አድርገዋል። በሙከራው ወቅት የታንኩ ዘመናዊ መከላከያ ስርዓት ሚሳኤሎችንና ድሮኖችን 100% ስኬታማነት ማክሸፉን ሚዲያው ጨምሮ ገልጿል። ታንኩ የተሻሻለ የመቋቋም አቅም ያለው ከመሆኑም በላይ በ360 ዲግሪ ከተለያዩ አቅጣጫዎች ስጋት የመለየት ችሎታ ያለው ተንቀሳቃሽ የመከላከያ ስርዓት የተገጠመለት መሆኑን ኪም ጆንግ ኡን ተናግረዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው የምሽት ዜናዎች የተከታተላችኋቸውን መስሎ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሆንላችሁ።